ሰላም ሰላም ውድ የተከበራችሁ እና የተወደዳችሁ እህት ወንድሞቻችን እንዴት ናችሁ? ደህና ናችሁ? ባላችሁበት በዓለም ዳርቻ ሰላም፣ ጤና፣ ደስታ መትረፍረፍ ይሁንላችሁ እያልኳችሁ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱን። ያው ዛሬ አንድ ነገር ልነግራችሁ እወዳለሁ። ያው በእኔ ላይም የደረሰ ነው። አብዛኞቻቸው አዲስ ወደ አረብ ሀገር ለማምጣት ያሰባችሁ አብዛኞቻችሁ አዳዲስ ልጆች ማለት ነው እና ለእናንተ ሊጠቅማችሁ ይችላል። ያው በእኛም ላይ ብዙ ነገር ደርሷል። አብዛኞቻችን ልጆች ያሉበት ቤት ለስራ ስንሄድ አሁን ለምሳሌ ልጆች ማለት ነው ከነሱ ጋር ስንጫወት ወይም ደግሞ መዳማችን ልጄን ጠብቂ እቃ ከሱቅ አመጣለሁ ብላ ልጆቻቸው ለእኛ ሰጥቶ ይሄዳሉ። ከዛ ከልጆቻቸው ጋር እነሱ እስከሚመጡ ድረስ እንጠብቃቸዋለን። ከዛ ልጆቻቸው መቼስ እናታቸው ከሱቅ ሲመጡ ይጠይቃሉ። ከእሷ ጋር ምን አደረጋችሁ? ምን ሰርታችኋል? ምን ተጫወታችኋል? ምን አወራችሁ? ምን አላችሁ? ምናምን ብለው ብዙ ነገር ይጠይቃሉ። መቼስ ልጆቻቸው የሚሉት ነገር ሁሉንም ያምናሉ። ያላደረጉትን ነገር ይሄንን አድርጋለች፣ ይሄንን እቃ እኛ የምንጫወተው ሰብራለች ምናምን ብለው ልጆቻቸው ሊዋሹም ይችላሉ። መቼስ እነሱ እኛን አያምኑም። እኛ ያው ለእነሱ ሰራተኛ ነን እንጂ እንደ ልጅ አያዩም። ስለዚህ ልጆች ብዙ ነገር ሊዋሹ ይችላሉ። ያላደረግነው ነገር ደግሞ አድርጋለች፣ ያልነግረውን ነገር ደግሞ ነግራለች፣ እንደዚህ ብላለች፣ እንደዚህ አድርግ ብላለች ምናምን ብሎ ብዙ ነገር ይነግራሉ ልጆቻቸው ለእናታቸው ማለት ነው። ስለዚህ መቼም ቢሆን ከአፋችን ለሚወጣ ቃል መጠንቀቅ አለብን። በጣም በተለይ ልጆች አላቸው ቤት ያላችሁ እህቶቻችን በጣም ተጠንቀቁ። ብዙ መከራ እያዩ ነው አብዛኞቻቸው። በተለይ በልጅ ምክንያት ብዙ መከራ፣ ብዙ ስቃይ፣ ብዙ ስድብ ብቻ ብዙ ነገር እንደው የመጨረሻ ብር አልሰጥም ብሎ ቢሮ እየወሰዱ ያሉትም አላቸው። ስለዚህ በመታገስ በትዕግስት ሁሉም ነገር ያልፋል። ስለዚህ አንድን ነገር ለማድረግ ወይ ደግሞ ከአፋችን ለሚወጣ ቃል ጥንቃቄ መውሰድ አለብን፣ መጠንቀቅ አለብን። ብዙ ፈተና ይበዛናል። አብዛኞቻችን ስግደት ላይ ያለነው እህቶቻችን ብዙ ስቃይ አለ፣ ብዙ መከራ አለ። ነገሮች አይመቹም፣ እረፍት አይኖረንም፣ ብዙ ድክመት አለ። ያኛው ውጪ ያኛው ውሰጂ፣ ይሄን ስሪ፣ ይሄን አጥቢ፣ ይሄን ተክሺ፣ ይሄን ምናምን እንደዚህ አድርጊ ሲሉ እሺ ኦኬ ማለት ነው። ያው ሰርተን እንለወጣለን ብለን ቆርጠን ከወጣነው፣ ፈጣሪን አምነን ከወጣነው ሁሉም ነገር ያልፋል። መታገስ ዋጋ አለው። ስለዚህ ለሁሉም ነገር መታገስ ነው። መቸኮል አያስፈልግም። ስንቸኩለው እኮ ማይሆን ነገር ላይ ነው የምንወድቀው። ስለዚህ ለነገር ሁሉ መታገስ ነው። ከላስ እግዚኦ፣ ኧረ ይቅርታ ወፎቹ እኮ ነው። እና ለነገር ሁሉ መታገስ ነው። ከታገስነው የማያልፍ ቀን የለም። ትዕግስት ካለን ሁሉም ነገር እናልፋለን። ልጆቹ ውሸት ቢናገሩ እንደዚህ አድርጋለች፣ የምንጫወተውን እቃ እሷ ሰብራለች፣ አበላሽታለች ምናምን ሲሉ ሶሪ ማለት ነው። ግን እናንተ እኮ ሰብራችሁ አይደለም ወይም ደግሞ አበላሽታችሁ አይደለም ይቅርታ እያላችሁ አላችሁት። ያልፋል፣ ይሄንም ጊዜ እናልፋለን። በይቅርታ ያልፋል ስለምናስብ ነው ሳንሰብረው ሳናጥፋው ምንም ሳናደርግ ይቅርታ እያለን አለ ነው። እኛ እኮ ምንም ሰርተን ጥሩ ሰርተንም እኮ መጥፎ ነው ይላሉ። ከዛ ሶሪ ማማ እንለዋለን። ለምን? ነገሩን ስለማንፈልገው።
ብዙ ጊዜ አሁን እኔ ብዙ ጊዜ ማለት ነው እግዚአብሔር ይቅርታ እያልኩ ብዙ ነገሮችን እያለፍኩ ነኝ። ያ ነገር ለምንድን ነው ካላችሁ በይቅርታ ብዙ ነገር አልፋለሁ። ያላጠፋሁትም ነገር ይቅርታ እያረኩ ያልወሰድኩትም ነገር ያልጣልኩትም ነገር ይቅርታ እያረኩ ከይቅርታ ብዙ ነገር አልፋለሁ። ስለዚህ ይቅርታ ብዙ ነገር ያሳልፈዋል። ችክ ብለን አሁን ኢትዮጵያ አሁን ለምሳሌ ወይም የሰፈር ልጆች ወይ ደግሞ የጎረቤት ልጆች የሆነ ነገር አበላሽቶ የሆነ ነገር ሰብሮ እኮ እንዴት ሰበርሽው ማን አባ ሆነሽ ነው ምናምን ብለን እንመታዋለን፣ እንደበድባለን፣ እንሰድባለን ምናምን። እንደሱ አይደለም እኮ እዚህ ሀገር ላ ሀቢብቲ የለም። ያ ነገር ያ ጩኸት ያ ስድብ ያ ድብድብ እኮ ኢትዮጵያ ቀረ። ከኛ ጋር እኮ አልመጣም። እኛ የራሳችን ይቅርታ መታገስን ችሎ ማለፍን ብቻ ነው ይዘን የመጣነው። ያ ስድቦችን ያ ጩኸትን ያ ድብድብ ምናምን እኮ ኢትዮጵያ ጥለን የመጣነው። ቦሌ እኮ ባይ ባይ ብለን ነው ራሳችን ይዘን የመጣነው። ስለዚህ እዚህ ሀገር ከረገጥነው ማለት ነው የድሮዋችን መሆን የለብንም፣ አዲሶችን ነው መሆን ያለብን። ለምን እኛ የጠበቅነው ነገር እኮ እዚህ አይገኝም። ብዙ ነገር አለ። እኛ እያሰብነው የተመኘነው ብዙ ነገሮች እዚህ አይገኙም። አሁን ለምሳሌ እኛ የሆነ ነገር ኢቭን እንኳን እጃችን የሆነ ምን ልበላችሁ የሆነ ነገር እየቆረጠን እጃችን ቢቆረጥ አይዞሽ ተይ እኔ አግዝሻለሁ ተይ በኋላ እጅሽ ሲሻል ትስሪዋለሽ ምናምን የሚል ሰው እኮ የለም። የሆነ ፕላስቴር ይሄ ደግሞ የሆነ ነገር እንትን ያነካካሉ፣ ፕላስቴር ያሰራሉ፣ በቃ ወደ ስራ ሸላ ይላሉ። ያ ነገር እኮ አሁን ለምሳሌ ኢትዮጵያ ቢሆን ጭንቅላታችን ሲያመን ጉንፋን ሲይዘን ትኩስ ነገር ምናምን ጠጥተን ለጥ እንላለና እዚህ አቤት የለም። ለምን ለስራ ስለመጣነው እረፍት አይኖረንም። ስለዚህ እራሳችንን እንትን መሆን የለብንም። ምግብ መብላት አለብን። ስራና ኃጢአት መቼም አያልቅም አውቃለሁ። ስለዚህ እራሳችን ማንከባከብ ባይመችበት ቦታ እየበላንም መስራት ነው የኔ ቆንጆ። እንዴ እኔ ካልበላው ስራ እኮ ሰርቼ አልችለውም። ስለዚህ ስራ ላይ ተፍ ተፍ ማለት አይደለም። ራስሽን አስቀድሚ እህቴ፣ የምሬን ነው። ከራስሽ በላይ እኮ ምንም የለው። ገንዘብ ኃላፊ ነው። ራስሽ ፈጣሪ ያደረገውና ከታመምሹ አቅምሽ ከሌለ ማነው አይዞሽ ብሎሽ ስራሽ እየዛሬ ስራሽን እንትን የሚያግዝሽ? ከፈጣሪ በታች ማንም የለም። አንቺና ፈጣሪ ብቻ ነው። ስለዚህ ራስሽን መጣል የለብሽም። ስራ መቼም አያልቅም አውቃለሁ። ከጠዋት ሌሊት ተነስተሽ እስከ ማታ ድረስ ብትሰሪ ምንም ብታረጊ ፋይዳ የለውም። ስለዚህ ራሳችንን ማንከባከብ አለብን። ራሳችንን መጣል የለብንም። እና ብዙ ፈተና አለ አውቃለሁ። ያ ሁሉ በትዕግስት ያልፈዋል። እና የራሳችን መጣል የለብንም። እኔ አሁን ማለት ነው ጠዋት ተነስቼ አሁን እዚህ ቤት ሳይሆን በፊት የሰራበት ቤት ማለት ነው ጠዋት ተነስቼ ቁርስ ለነሱ ሰርቼ ጁስ ለነሱ ጨምቄ ሰውየው እንትን ምንድን ነው ጀሪዴ ያነበዋል። የጠዋት ዜና ዛሬ ምን አለ ምናምን ብሎ ቲቪ ከማየት እንትኑ ልባጁን ማየት ይወዳል። ጠዋት ማለት ነው። ለሴትዮም እንደዛ አንዳንዴ ቡና ትፈልጋለች፣ አንዳንዴ የብርቱካን ጁስ ትፈልጋለች፣ አንዳንዴ የማንጎ ጁስ ትፈልጋለች። በቃ እንደዛ እያረኩ ራሴን እኮ እንትን አላደርገውም። ራሴን አላስታውስም። እነሱ በልቶ ቁርስን በልቶ ጁስን ጠጥቶ ከዛ ሴትዮ ያ ቁርስ ከበላች በኋላ ቡና ትላለች። እሺ ከዛስ በኋላስ ቡና ከጨረሰች በኋላ ደግሞ የሆነ ጓደኞቹ ትጠራለች ምናምን ታደርጋለች። ከዛ ከነሱ ጋር እየተጨዋወተች ምናምን እያለች እኔ ልጆቹ የተኙበትን አልጋ አንጥፌ የእነሱን አልጋ አንጥፌ የበሉትን እቃ አጥቤ ምናምን እያረኩ
በቃ 7 ሰዓት 8 ሰዓት ይሆናል። እኔ ግን የሚነሳው 1 ሰዓት አካባቢ ነው። ከዛ እነሱን እያረክ ምናምን ከዛ ወደ ጽዳቴ ቁርሴን እኮ አልበላው እግዚአብሔርን። ከዛ እንደዚህ እያረኩ ሽንት ቤቶችን እና ቤቶችን ላጥ አርጌ በእርጥብ ፎጥ እኮ ማሳቅ ብቻ ነው። ይሄ ሳውና ማድፋት በማጠር ምንድነው በማጥረጊያ እሽት ማድረግ የለም። የምሬን ነው። እኔ ቁርሴን ካልበላው በቃ አንዳንዴ አይደለ አለ ሙድሽ ይጥፋል። ሲሪብሽ ሙድሽ ይጠፋል። አጽጂ አይልም ምን አይልም ጭር ነው የሚለው። እኔም ዛሬማ እሰራሻለሁ ብዬ በእርጥብ ፎጥ እኮ ነው የእነሱ ክላስ አስቀዋለሁ፣ የልጆቹም አስቀዋለሁ። ኮሪደሩንም ላጥ ዋጥ ማድረግ ነው እግዚአብሔርን። ግን አንዳንዴ እኮ አለ አይደለ ቀኑ ፋሲል ይሄ የራስሽን ፋሲቲ በቃ ይሄንን ከልብሽ ፍክት አድርገሽ አጽጂ የሚል ቀኖች አሉ። ያ ግን በደንብ በልተሽ በሰዓቱ በልተሽ ጠግበሽ ይሄ በቃ ፍሪ ስትሆኒ የራስ ጭንቅላትሽን ሪላክስ ስታደርጊ ስሪ ስሪ ያኛውንም ስሪ ይሄንን ስሪ ላጥ አድርጊ ነው የምልሽ። ግን ስሪብሽ ስሪ አይልሽም። ሞራልሽ እንዳለ ነው እንትን የሚሆነው። ለምን አልበለሽማ? አቅም የለሽማ። ለነሱ እያለ የራሳችን ረስተናል። እኔ እንደዚህ ይሆን ደም ማነስ ላይ ነው የወደቅኩት እግዚአብሔር። አንዳንዴ ራሱ እንበላችሁ የራሳችን ማርሳት የለብንም። ስግደት ላይ እኮ ስራ መቼም አያልቅ አውቃለሁ። ይህንን ያልሰራሽኝ ለምን ቀረ? ይህንን አጽድተሻል፣ ይህንን አጥጥተሻል፣ ተኩሰሻል ምናምን ኦ ማይ ጋድ ይላሉ። በልተሻል፣ ጠጥተሻል፣ ደክመሽ ከሆነ ነገ ትሰራለሽ ምናምን የለም ሀቢብቲ። አንቺ ራስሽን ካላከበርሽ ማንም አያከብርሽ። ስለዚህ መከባበር ከራስ ነው። ራስሽን አክብር። እነሱን እንዲያከብሩሽ ከፈለግሽው እነሱን ብቻ አታክብር። የምሬን ነው እንዴ። ዝም ስንል እኮ ሞኝ ነው የሚመስሉ እንትን የሚያደርገው እኛን። ኧረ እኛ እኮ አይ በተለይ ዝምታ ያበዛ ሰው እኮ በጣም ጠንካራ ነው። የምሬን ነው። ነገር አይፈልግም ብሎ የእነሱ ምላስ አልፈልግም ብሎ ብዙ ነገር ችሎ ዝም ያለ ሰው ጠንካራ ነው በጣም። የምሬን ነው። ስለዚህ የራሳችን እንዳትረሱ። ስራ መቼም አያልቅም። 24 ሰዓት ብንሰራም ማፊ ፋይዳ። ስለዚህ ራሳችን ማጥፋት የለብንም እና እንደዛ ነው። ቪዲዮ ደግሞ ላይክ አድርጎ ሰብስክራይብ አታንሱ። እግዚአብሔር የምሬን ነው አታንሱ። ምን እንትን ታደርጋላችሁ? ስታነሱ ደስ ይላችኋል እንዴ? ወይስ እኔ እኮ አንዳንዴ ግራ የሚገባኝ ማለት ነው ሰብስክራይብ እና ላይክ ሲያደርጉ እንትን ልባቸው ያማል እንዴ? ወዲያውኑ ካላነሱት ሰብስክራይብ ካላነሱት ያማቸዋል እንደ መሰለኝ እኮ። እኔ እኮ አንዳንዴ ጥያቄ ነው የሚሆነኝ እግዚአብሔርን። ኧረ ተው ግን ፈጣሪያችሁን ፍሩ። እንደዚህ እኮ አይደረግም። እርስ በራሱ እኮ በመተባበር ነው እንትን ማደግና መለወጥ የምችለው። ቅናት እኮ አያስፈልገውም። የምሬን ነው። አትቅሩ። እናንተ ስትሰሩ እኮ ፈጣሪ በማታውቁ መንገድ ነው ስራችሁን የሚሰሩት። ሰርታችሁ የሆነ ሰው አስደስታችሁ ያንን ደስታ ስትነጥቁ እኮ ፈጣሪ እኮ የእናንተንም ደስታችሁን ይነጥቀዋል። አታርጎ ጥሩ አይደለም። እግዚአብሔር አሁን ብዙዎቻቸው እያየን ነው እና የምሬ ነው። በሰው ትዳር ላይ ጣልቃ ገብቶ አባቱን ከልጁ እና ከሚስቱ እየለያዩ አይደል እንዴ? የዛኔ እነሱ ደስተኛ የሚሆኑ መስላችሁ ነው? ላ ሀቢብቲ ደስተኛ እንትን አይሆኑም። የምሬ ነው። በባልና በሚስት መሀል እኮ የሚገባ ሰው መጥፎ ነው፣ ጨካኝ ነው፣ አውሬ ነው። የሰው ደስታ የሚነጥቀው ባለትዳር ቤት ላይ መሀል ገብቶ የሚበታትነው ሰው እኮ ክፉ ነው፣ በጣም እየተረገመ ነው። እግዚአብሔርን ምን ያገኘዋል? የምሬን ነው። ሁለቱም ከለያዩ በኋላ ምንድን ነው የሚያገኘው? ጀግና ናት ከእሷ ጋር ሆኖ ነው። እሱም እኮ አሁን ጠንካራ የሆነ
የተማረ እኮ እሷ ናት ያስተማረችው። ምስተዋ አይደለችም እኮ ያስተማረችው እቺ ናት እኮ ምን አሁን ሚዲያ ላይ ብዙዎቻቸውን እያየን ነው። የምሬን ነው። እንደዚህ እኮ ባህላችን አይደለም። እግዚአብሔርን እኛ ማናውቀው ባህል ካለ አላውቅም እንጂ እኛ የምናውቀው ባህል በባልና በሚስት መሀል ሶስተኛ የሚገባ ሰው አውሬ ነው የሚባለው። ክፉ ነው። የምሬን ነው። የሰው ቤት የሚበታትነው ሰው ሶስተኛ ሰው በጣም ክፉ ነው። ያ ሰው እኮ መጨረሻው በፍጹም አያምረው። የምሬን ነው። ያኛው የልጅቷና ያኔ ባሉንና ሚስቱን አለያይታ ከባሉ ጋር አንድ ሆኜ አግብቼም ቢሆን ከጓደኛነትም ሆኜ ቢሆን ከሱ ጋር አብሬ ይቀጥላለሁ የምትል ሴት ክፉ ናት። የምሬን ነው። በሰው ባልና በሰው ሚስት መሀል አትግቡ። ምክር ካለ ምከሩ እንጂ አትግቡ። መጥፎ ነው። ትዳር ማለት እኮ ከፈጣሪ የሚሰጥ ልጅም ቢሆን ከፈጣሪ የሚሰጥ እኮ ማንም መሀል ላይ ገብቶ ማለያየት የማይችል ቁልፍ ነው ልጅ። ኢቭን ልጅ ስለዚህ በባልና በሚስት መሀል ገብታችሁ የምትበጠብጡት አሁን ሜዲያ ላይ ብዙዎቻቸው ስም ባልይዝም ብዙዎቻቸውን እያየው ነው። እንደዛ አይደረግም። አሁን ለምሳሌ ማለት ነው እስቲ ያንን ባል አገባሽ እንበል፣ ልጁን ወለድሽ እንበል። ልጅሽ ምንድን ነው እንትን ለልጅሽ ምንድን ነው የምትይ? አባትህን ወድጄ ነው ሌላ ልጅ አለ እሷ ጋር ደስተኛ አይደለም፣ ግን ከኔ ጋር ደስተኛ ነው። ከዛ እሱ ካገባበት እኔ ወድጄ ነው ከሚስቱ ያለያየሁት ከልጁም ያለያየሁት። እኔ እኮ ጀግና እናቴ ነኝ ነው የምትይ ወይስ እንዴት ነው? ዞሮ እኮ ልጆቻቸው ብዙ ነገር ጠይቅ። የትናንትና ላይፍሽ እንዴት ነው? ከአባቴ ጋር የተገናኘሽው የት ነው የተገናኘሽው? እንዴት ነው ልትፋቀሩ ቻላችሁ? ብሎ ብዙ ነገር ይጠይቃሉ። ያንን ልጅ ምን ብለሽ ነው የምትነግሪው? የምሬን ነው። ልጆቻችን ሲያድግ እኮ እናትንና አባትን ብዙ ነገር ነው የሚጠይቀው። ያንን ጥያቄ ለመመለስ ግዴታ ዝግጁ መሆን አለብን። ለልጆቻችን ውሸት መንገር የለብንም። እነሱ ሲያድጉ እኮ ሚዲያ ላይ ብዙ ነገር ነው የሚያዩ። እናታችን ምን አይነት እናት እንደሆነች፣ አባታቸው ምን አይነት አባት እንደሆነ ብዙ ነገር ያያሉ። ስለዚህ ለልጆቻችን መዋሸት የለብንም። እውነቱን መናገር ነው እግዚአብሔርን እና በቀጣዩ ቪዲዮ እንመጣለን። ወፎቹ ደግሞ ሰላም እያላችሁ ነው እና ባላችሁበት ባለም ዳርቻ እግዚአብሔር ሰላሙን አብዛላችሁ፣ ፍቅር ስጣችሁ፣ ደስታ ይስጣችሁ። ሁሌም ለሰው ልጅ ጥሩ ነገር አስቡ። ራሳችሁን ደግሞ አትርሱ። ራሳችሁን አስቡ እላችኋለሁ እህቶቼ። ሰላማችሁን ይብዛልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ እያደረጋችሁ ያላችሁ እህቶች ወንድሞቻችን አላችሁ፣ ሰብስክራይብም እያደረጋችሁ ያላችሁ፣ አንዳንዶቻችሁ ቅናተኞች አላችሁ፣ ሸረኞች አላችሁ። ነፍሳችሁ አይማር ሊበላችሁ እንደ የምሬን ነው። አንዳንዴ እኮ እኔ ኧረ ጌታ ይሆን ግን ምንም አልላችሁም። ልቦና ስጣችሁ። ኦኬ ልቦና ስጣችሁ። የሰላም ቀን ይሆንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ደህና ቆዩልኝ ውዶቼ።